የኔሱስ መጣር ነው መልፋት ነው ማደግ መለወጥ ነው የኔሱስ እና ባካችሁ ልጆቻችሁንም ላይክ እንዴት መሰላችሁ ብዙ ጊዜ እናቶች አለ አይደለ በጣም ስለሚጠነቀቁ አሁን ሃይሚቲዬ ብሩኬ ከች ብለውልናል። ሼር በማድረግ እንጀምር። ብሩኬና ሃይሚዬ ደግሞ የተወሰነ ሰዓታቸው ቢስተካከል ኢትስ ግሬት ከምር 6 ተኩል ኦር ሻርፕ መሆን አለበት የሆነ ታይም ላይ ማለት ነው። 7 ሰዓትም ከሆነ 7 ሰዓት ከ20 እንዳሁኑ ከሆነ ኢትስ ግሬት ግን ሰዓታቸው ይስተካከል ባይ ነኝ። እንግዲህ ዛሬ የመጡበት ሁሌም በብዛት ምንድነው የሃይሚቲዬና የብሩኬ ቪዲዮዎች ምንድነው አስተማሪ ናቸው። ስለ ቁማር ሲጫወት እቃዎቹ ልብስ ጫማ እስከ መሸጥ የሚደርሰው ነበር። ከምር ነው የምላችሁና በጣም አስተማሪ ቪዲዮ ነው። ሃይሚዬ ቀወጠችው ግን ባይዛዌ ብዙ ስለ ሱሶች ስለ ጫቶች ላይክ ሲሰሩ ታምሪኑን ባየው ፕራንክ እንደሆነ ያስታውቃል ውዶቼ ማለት ነው። ለምን ያው ብዙ ጊዜ ስንከታተላቸው ሃይሚዬ ማናት ብሩኬ ማን በማለት ስለምንለየ የሱስ የለባቸውም ብቻ ደስ ይላል። እንግዲህ ብሩኬ እንደተናገረው አንዳንዴ ቁማርተኛ ሱሰኛ የሚሆኑት ዱርዬ የሚሆኑት አንዳንድ ሰዎች ለምንድነው አንዳንዴ ከቤተሰብ ቁጥጥር ነው። ቤተሰብ በጣም ኦቨር ሲቆጣጠር ውዶቼ ማለት ነው በጣም ኦቨር ቤተሰብ መቆጣጠር የለበትም። ብሩኬ ትክክል ነው። ብሩኬ እንደተናገረው እንግዲህ በልጅነታችን አስፋልት አንሄድም ማንሽ ላይክ ብሏል። ብዙ ቤተሰቦች በጣም ይቆጣጠራሉ። ባይ ዘ ዌይ አስፋልት ስለሚባለው እኛ ግብዳም ሆነን ሃይስኩል ተማሪ ሆነን ራሱ ታላቅ ወንድሜ እናቴ ነበረች የምታደርሰው ሪሊው ነው የምነግራችሁና በጣም ኦቨር የኛ እንኳን ያው በስለት ስለመጣን ይመስለኛል አይ ቲንክ ሞር ነበር ረቢ ነው የምላችሁ ሲነገረኝ ማለት ነው ያኔ እና እንደሱ ሳይሆን አንዳንዴ አሁን ውዶቼ ማለት ነው ሴት ልጅም ሆነ ወንድ ልጅንም በጣም ስንቆጣጠረው ወደ ሱሶች ይሄዳሉ። እንደዚሁም ደግሞ በጣም ስንቆጣጠራቸው ወደ ምን ይሄዳሉ የሆነ ቦታ ፎር ኤግዛምፕል ከእናትና ከአባታቸው ሲለዩ ሌላ መንገድ ይይዛሉ። ገባችሁ? እኔ አሁን አንድ ጓደኛ አይደለች ሳትፈልግ ነው ውትድርና የገባችው። እኔ ወደ ስደት መጣሁ እሷ ወደ ውትድርና ገባች። ተመልሳ መግባት ስለማችልና አንዳንድ ሰዎች ሞርዛን ፍሪ መሆን አለባቸው። ፍሪ የሚሆንበት ቦታ ልጅን ፍሪ ማድረግ እንዳለባቸው ነው። እና ጥሩ መልእክት ለእናቶች አስተላልፈዋል። እህት ልጆቻቸውን እንትን አትበሉ በጣም አትቆጣጠሩ ማለት ነው። ይሄን ነገር ብሩኬ እኔም ደግፈዋለሁ። ከምር ብዙ ልጆች የሚበላሹት ቤተሰብ ሲቆጣጠራቸው ነው ሞርዛን ማለት ነው። አሁን ስደት ለእህቶቻችን በጣም ቤተሰብ ይቆጣጠራቸዋል። አይ ነው በጣም ኦቨር ማለት ነው። ስደት ሲመጡ ደግሞ በቃ ልክ ታስሮ በቃ እንትን እንደሚሉ ነው እና የቤተሰብ በጣም ጫና ችግር ያመጣል። በጣም ጫና ችግር አለ ውዶቼ ማለት ነውና ተጠንቀቁ ባይነን። መግቢያው ላይ ብሩኬ ሁሉ ያረዝማል። እንግዲህ እኛ ደግሞ ቪዲዮ ወንድሞቼ ምናምን ከቤት እንደወጣ ራሱ በጣም የሚቆጣጠሩኝ ነበር። ማርያም ወደ አስፋልት ምናምን አልወጣም። በቃ አስፋልት ነገራቶች ጋር እየቀረቡ ነው የሚመጡት እና የዛኔ ላይክ እኔ እንጃ በቃ ፍሪ የሆኑ ይመስላቸውና ወደማይሆን ገደል ውስጥ ነው የሚገቡባችሁ እና ባካችሁ እናንተ ቁጥጥራችሁን ተገቢ በሆነ ወላጆች በልክ አድርጉ። እኔ ያላልኳችሁም ብዙዎቹ እኔ ማቃቸው ማለት ነው ቤተሰብ ጋር በጣም ጭብጥ ናቸው በጣም ከምነግራችሁ በላይ። ግን እዚህ ሲመጡ ፋሚሊን ሲያናግሩ ልብስ የምትቀይር እህት ነበረች አባቷን ስታናግር ማለት ነው። እና አንዳንዴ ይሄ ቢግ ሚስቴክ ነው ሞርዛን መቆጣጠር። ለነሐብም አውርተዋል። ባይዘው ማሻአላ ተባረካለ። ቡታጅራ እንኳን ጎበዞች ናችሁ ልጅ። እኔ ከምር ነው ቡታጅራ ሰዎች ብሬ ናቸው ብሬ አይደለም በጣም ጎበዞች ናቸው። እኔ እስካሁን አጭቤ በደንብ አላየሁም። ጎበዝ ጥንቁቅ ብርን ሴቭ የሚያደርግ ቡታጅራ ላይ ቶታሊ ምስኪን ሰው ነው ያላየው። ምስኪን ምናምን የለም። እርስ በርሳቸው በልጅነታቸው ይተባበራሉ። ጎበዞች ናቸው። እኔ ሱስ ነገር ምናምን ዝም ብሎ ብር አያወጡም ማለት ነው። ከምር ሆነ መንገድ አድርጉት። መጠጣትም እርድና ይመስላችኋል። ቲኔጀር ሆነው በቃ አይቻለሁ ብዙ ሰው አይቻለሁ እና ጠጣ ወንድ እንዳታገቡ ሾዶች እህት የሚጠጣ ሚቅም ሞርዛ የሚጠጣ ማለት ነው። መጠጥ ብዙ ጊዜ ያዋርዳል እና አለ ከእንደዚህ አይነት ይጠብቃችሁ። ሱስ ጥሩ አይደለም። እንደዚሁም ደግሞ ቁማር ግን ዛሬ ላይ ቁማር አለ እንዴ? ሰው ሲወጣ ልክ አይደለም። ማርያምን ልክ አይደለም። ሁሉ ብድሩን የማይመልስ አይወለድ ነው የሚባለው ዶቼ። የስተርዴ እንግዲህ ብሩኬ ቁርስ ሲጠብቅ እሷ ጸጉሯን ነው ሃይሚትዬ ማይስዊት እንትን ያለችው። አሁን ደግሞ ብድሩን ነው ሃይሚትዬ ሊያንጨረጭራት ወደ ቤት
ጉዞ ጀምሮ እየሄደ ነው። ሀይሚትዬን ያገኛታል፣ ይቀውጣል፣ ፍፄ ይመጣል በሚለው ማለት ነው። እስቲ ምን የተፈጠረ ነው? አሁን መተው የቤቱን ዕቃ በሙሉ ይዞት ይሄዳሉ። ሁሉንም ዕቃ ይዞት ይሄዳሉ። ምንም አይቀረንም። ምንም ፍሪጅ የለን። የደበኩሽ ነገር አለ። እኔ ቁማር ጫወታለሁ፣ መኪናዬም ተበልቷል፣ ቤቱም እቃውም። የቀረሽኝ አንቺ ብቻ ነሽ። አንቺንማ አያስበላም እንደ ነገሩ። የጨረቃ ፋሚሊዎች አንበሶቹ ውርር ነው የሚያደርጉት። ብሩኬ ማለት ነው። ያለኝ ሀብት ስልኮቼ እና አንቺ ነሽ። አልገባኝም። ሙሉ ቤት እንኳን መኪና ይመለሳል። ለካስ የገዛው በቁማር ብር ነው። ያሰላም ብሩኬ ተዋጥቶለታል። ሀይሚቲ እንግዲህ ያው ብድርሽ እና የኔ ስማርት፣ የኔ ቆንጆ፣ የኔ ልዕልት፣ የኔ ተናፋቂ ማለት ነው። በውስጥ አናወራም እናንተ? አይ ቤታችን ላይ ግዴታ ቪዲዮ መቅረጽ አለብን። ደህና ነገር አደባባይ ታውጣለህ። ቁማር እጫወት ነበረ እንደ ጀብድ ታወራለህ። የኛ ስማርት ሪሊውን ነው እኮ አንዳንዴ እንደ ቁማር እንደምናየው ነገር ከዚህ በፊት ራሱ ያለው ፕራንኮች ሚስጥር ነው። ገባችሁ? ድራማ ካልሆነ በስተቀር እንደዚህ አይነት ነገር አይወራም። ሱሶች ምናምን መጥፎ ነገሮች የራሳችሁ ነገር ሚዲያ ላይ አይወራም። ገባችሁ? ተማራችሁ ከዚህ ቪዲዮ። ከዚህ በፊት አሁን ብዙ ፕራንኮች ይመጣሉ። እውነት ነው እና ይሄ ነገር ሚዲያ አይወጣም፣ ሚስጥር ነው የሚሆነው። ይሄ አሁን ቁማር ውሸት ነው 100% ብሩክ አያደርግም። ሌላ ሰው የሚያደርግ ግን እንዲህ ያደርጋል ብሎ ወንድሜ እንዲያደርጋል ተብሎ እንኳን አይወራም። ስለዚህ ሺዝ ስማርት አይምዬ ስማርት ናት። የኛ ስስት፣ የኛ ልዩ፣ የምንወድሽ የሚዲያ መሪ። ለማንኛውም ሼር አድርጉ ውዶቼ። ያለሽኝ አንድ ተስፋ አንቺ አይደለም። ቁማር ከመቼ ጀምሮ ነው? አዎ በአንቺ እጫወታለሁ የኔ ቆንጆ። ንብረታችን ይወሰድሽ በንብረቱ አልኩ ብሩኬ። እሺ ከተበላሽም ያለኝ የሌለኝ አልገባኝም። አገርካት እንዳንተ ነገርኳት። ምን ላድርግ ታዲያ? ፍፄ ደግሞ አምሮባል። እንትናን ስለ ቀጭ ስላረቃ መስካት እንዴ! እናንተማ የቡታጅራ ወንዶች መኖራችሁን ራሱ እስቲ እንደ አላ ፈቃድ እናረጋግጣለን። የሀይሚዬ ብር አምባሰበረለታ እንጂ እናንተ ከምር ነው የምላችሁ። እና ፍፄ ነገርካቸው ትላለ እንዴ? ታዲያ ቃልት ውስጥ መተክ ቤቱን ባዶ ስታረግ ሳይለንት ቤቱን ባዶ ስታረግ እንዴት ነው እሷ እያለች ማማከርሽ ማለት ነው? ምንም ማድረግ አልችልም። ሲበላ እንደ ያለህን የባንኩን እንደ ጫማችሁን ሞባይላችሁን ማስይዛችሁ በእቃው ማካካስ ነው እንጂ ሀይሚትዬ ማይስፊት እያለች የቤት እቃውን ጥርግ ስታረግበት እንደው አታፍርም? ብሩኬ ብርጭቆም ማንኪያም ሹካም አልቀረም። በምን ልትበሉ ነው? በቃ ባንቺ ነው ቅመሜ ማስመልሱ። ያለኝን በሙሉ እቃውን ይዞ ምንም ነቃቅለው ያለኝን ንብረት ባንቺ ነው ማስመልሰው። አንቺን አልበላም፣ ሀይሚትዬንማ አትበላም። እኛም አለን ዱቄት ነው የምናደርገው ከአንተ ጋር የሚጫወተውን ማለት ነው። ጓደኛ ማለት መስታወት ነው። ቁማር ውስጥ ሲገባ መጥፎ ድርጊት ሲያደርግ መምከር እምቢ ካለ ለፍቅረኛው መንገር እና እዚህ ጋር በጣም ትምህርት ሰጪ ነው። እውነተኛ ጓደኛ መጥፎ ነገር ስትሰራ መከልከል አለበት ውዶቼ። አሁን እኔ ከምር እንደው አንዳንዴ እኮ ጓደኛ መስታወት ነው የሚባለው ትክክል ነው። ብዙ ነገሮችን ለምን የሚጠቅመው ነገር ይነገረዋል። እሱ አልሰማም ካለ ለሚስት ይነገራል። እና ከዛም በኋላ ምንድነው አልሰማም ካለ ደግሞ ቁማር ከሆነ ሌላ ነገርም ከሆነ ወደ መጥፎ ድርጊት ነው። እና ውይ ምን ነው በሰማው ኖሮ ይላል ምክርና ፍፄ ያው እንደ ጓደኛ ነው፣ እውነተኛ ጓደኛ ነው። ከዚህ ነገር መስት አለበት። ባይዘው ድራማ ነው፣ ትምህርት ሰጪ ነው። እዚህ ጋር እንድታውቁ ሀይሚዬ ትክክል ናት። ሺዝ ስማርት የኔ አስተዋይ። እሷ በቃ እኔን አንቺ እንደባል እንኳን አትረጂኝም። እኔ አልኖርም በህይወት ሳላስመልስ አልኖርም በህይወት። የሚጫወተው ጋር ነው የምትሄጂው ሀይሚትዬ ማይስ ቤት የኛ መልካም የኛ ቅን ልጅ ማለት ነው። ብር እናዋጣና ካልሆነ አለች። ወይኔ ብሬን ጨርሻለሁ የለኝም። እንዴት ታሳዝናለች። ብሩኬማ ሰራልሽ ማለት ነው። እና ተወጥተውለታል የሀይሚትዬ መልካም ነገር። እዚህ ደግሞ ወሬኛ ነው። ሀይሚዬ ትለያለሽ። ቃላት ነው የሚያጥረን። የኛ መልካም የኛ ቅን
የኛ ስስት ማለት ነው። እኔ በብርጭቆ ይገባሉ ባይዘው ሱስ በጣም አስቸጋሪ ነው። እኔ ቁማር ሰፍ እንኳን አላውቅም ግን ሲባል ማለት ነው ብዙም ግን እንደ መጠጥ ምናምን እና እንግዲህ ብርጭቆ ስኒ ያልቀረም ማንኪያም አልቀረም እንግዲህ መቆንጠጫም አይቀርም እና አለ ይጠብቀን ከእንደዚህ አይነት ነገር። እንግዲህ ያው በጣም አስተማሪ ቪዲዮ ነው። መግቢያው ላይ ብሩኬ ተናግሯል። ሀይሚዬ ደግሞ ትለያለች። የኛ ምርጥ የኛ ስማርት ምስኪን ባይዘው አንድ የምትወዱት ሰው እኮ በቃ አትጠራጠሩም። ከምር አሁን እሷ ተጨንቃለች ስታሳዝን አቀርቅራ። ተስፋ አንቺ ነሽ በቃ ሀይሚ ያለሽኝ ተስፋ አንቺ ብቻ ነሽ። ጨካኝ ናቸው። ሲገርመን የሰው ሚስት እየወሰዱ እንዴት ነው የሚራራልሽ ትላለህ እንዴ ብሩኬ? ሄጄ ልጠይቅ የኔ መልካም የኔ ቅን ሀይሚትዬ ማይስዊት ሰላም ነው እኮ የምትፈልገው ከምር ቢስሚላ። በጣም ግን ያስደንግጣለች። ብር አይደለም የገባሁት ቁማሩ ከዚህ በኋላ ነው የምጫወተው። እቃዎቹን በሙሉ የተበላሁትን ነገር በሙሉ አስመልሳለሁ ግዴታ። ሀይሚትዬ የሚጫወተውን የመጨረሻው በአንቺ ነው። ከዛ የተበላውን እቃ ሁሉ ያስመልሳል በአንቺ ማለት ነው። መጨረሻ ላይ ሊበላም ይችላል። ከተበላ አንቺ ትወስጃለሽ። ጠብቂኝ፣ ታገሽኝ። ከተበላሽም ታገሽኝ በቃ። ይህን ሀይሚትዬ የኛ የዋህ የኛ መልካም የኛ ግልጽ በጣም ትለያለች። ብሩኬ እድለኛ ነክችን የመሰለሽ ጎልድ ሚስት ወይ ተዘጋጂ አንቺ። በጣም የተጨነቀችው ሀይሚትዬ ወይኔ ብሩኬማ ሰራልሽ። ኔክስት ትመጣልሃለች ጉድክ ነገር ተበልቼ ማን እኔ ተሰማቸዋለሁ ሁሉ ብር አጥቼ በትንንሽ ብር እንዴት ነው አይሆንም እኮ ምንህን እየሰማህ ነው? ሰው አስቁማቸው አትጨራጨቁ በቃ። ስስት እንደው ፕራንክ መሆኑ ተነግሮን ራሱ እኔ ሀይሚዬ መቼ ፕራንክ ነው እስከምትባል ብዬ ልቤ ቲው ነው የሚለው። ብሩኬ ደግሞ አለ አስጨራሽ ነው። በአንዴ መንገር የለም እሱ በቀል የለም ከምር እና እንግዲህ ሀይሚትዬ አታሳዝንም? ኩርፍ ስትል የእኔ ቆንጆ ማለት ነው የእኛ ልዩ የእኛ ስስት ሴት በጣም ነው የምንወደሽ፣ በጣም ነው የምናከብርሽ። የእኛ ስማርት ማለት ነው። የቀለድ ቆንጅት